ይሄንን አስተውላችሁት ከሆነ አላውቅም። ነገር ግን እግዚአብሔር ለእስራኤላውያን ከነዓን ከገቡ በኋላ አንድም ተአምር እግዚአብሔር አድርገው እንደማያውቅ ታውቃላችሁ። ያደረገውን ትልልቅ ተአምራት ሁሉ ያደረገው ምድረ በዳ ላይ ነበረ። which means ለነሱ የማይመች ቦታ፣ ይሄ የለም፣ ይሄ ጎድሏል፣ ይሄ ይቀረኛል፣ ይሄ አላረካኝም፣ ይሄ አላጠገበኝም የሚሉበት ቦታ ላይ እግዚአብሔር ግን ተመችቶት በሚገባ በተአምራት ራሱን ያስተዋውቃቸው ነበረ። እንኳን ለእስራኤላውያን አህዛብ እንኳን አምላካችሁ በዚህ ቦታ ያደረገውን ሰምተን ፈራን ተንቀጠቀጠን እስኪሉ ድረስ ለህዝቡ ብቻ አይደለም ለአህዛብ ለማያውቁት ሁሉ ራሱን በደንብ ያስተዋወቀበት ቦታ ምድረ በዳ ይባላል። ከነዓን ልክ ሲገቡ የእግዚአብሔር ቃል እንደዚህ ይላል፣ መና ከመውረድ ተቋረጠ። እግዚአብሔር የተአምራት መግቦት ከነዓን ሲገቡ ተቋረጠ። ይሄ ማለት ለነሱ የሚመች ቦታ፣ ወተትና ማር የምታፈስ ምድር ሲገቡ፣ ወይን ያለበት ያልሰሩት ቤት ያገኙበት፣ የነሱ ያልሆነ ሁሉ የወረሱበት ቦታ ሲገቡ የእግዚአብሔር ተአምራት ተቋርጧል። ምን እያልኳችሁ ነው? እግዚአብሔር ለኛ የሚመች ቦታ ላይ አይደለም ራሱን በደንብ የሚያስተዋውቀን። ለኛ አይመቸንም፣ ይሄ ጎሏል፣ ይሄ ይቀራል የምንልበት እዛ ምድረ በዳ ላይ ራሱን በደንብ ሊያስተዋውቀን የሚፈልግበት ደግሞ የሚመቸው ቦታ ነው። ምድረ በዳ ለእግዚአብሔር የተአምር ቦታ ነው። ምድረ በዳ ለእኛ እግዚአብሔርን የማወቂያ ቦታ ነው። ምድረ በዳ አምላካችንን በሚገባ ጠንቅቀን የምናውቅበት ቦታ ነው። ተባረኩ።